ፖይራስ ከዛም ጠላቶች በስተውበት ህይወቱ በጣም ከባድ ሆኗል። በተለይ ደግሞ ሲናን ሊያጣው ነበር፣ ለጥቂት ልጁን ሊያጣው እየተረፈለት ሲናን በጥይት ተመቶ ብዙ ደም ፈስቶት፣ ነገር ግን እጅግ በጣም አስቸጋሪ የሆነ ሰርጀሪ ውስጥ አልፎ ሁላ ነበረ በትልቅ መስዋዕትነት ህይወቱን ማዳን ዶክተሮቹ የቻሉት። ፖይራስ አሁን ላይ ስለ አይሸጉል የሚያስብበት ጊዜ ላይ አይደለም ያለው። እንደውም አይሸጉልን ለተወሰነ ጊዜ አነታየም ውሳኔ ወስኖ ሊነግራቱ ላይ ያስባል። እዚህ ጋር ደግሞ ቤጎም አለች። ቤጎም እጅግ በጣም ተጎድታለች። ቤጎም ሲናን በጥይት ከተመታ በኋላ አይምሯ ሁሉ ትክክል አይደለም። ስለዚህ አሁን ቢያንስ ፖይራስ ከሷ ጋር በመሆን እሷን በማረጋጋት እየተጠመደ ነው የሚገኘው። ስለዚህ ጉዳይ የሰሙትና ባባ ባህሪም ቢሆኑ እጅግ በጣም ነበር ያዘኑት። በሌላ በኩል ሰደርተኒም ቢሆን የተወለደ ልጅ የሱ አለመሆኑን ሊያውቅ በጣም ጥቂት ነው የቀረው የሚነገረው ይሆናል። አይሸጉልን ብትሆን ከዚህ በኋላ ምን ልታረግ እንደምትችል እጅግ በጣም ግራ ያጋባት ነው ያለው ለራሷ እንኳን። ይህ ከጅምሩ በፖይራስ ተናዳበታለች። ለፖይራስ ከዚህ በኋላ እድል እንደማሰጠው ነበር ራሷን ያሳመነችው። ግን ደግሞ ድጋሚ አሁንም ቢሆን ፖይራስ ጋር ለመሄድ ወይም ደግሞ ወደ ፖይራስ ጠጋ ለማለት ምንም አማራጭ እንደሌላት ለራሷ ነግራው፣ አሁን ደግሞ ለፖይራስም ልነግረው ዳር እያለች ነው። በሌላ በኩል አሁን ፖይራስ ከነ ሲናን ቤት እየወጣ ነው ያለው። ከነ ቤጉም ቤት ቀጥታ ከወጣ በኋላ በቀጥታ ራመድ እያለ ነበረ። መኪና ውስጥ ገብቶ ጉዞ ጀመረ። ከተወሰኑ ደቂቆች በኋላ የደረሰው እነ ሰፈርና እነ ዙልፊካር እየጠበቁን ነበረ። ከመኪና ወረደ። በጣም ይቅርታ እያለ ነበረ። ትንሽ ቆየኩ። እንዴት ነው ታውቃለህ አይደል ፖሊሶቹ ጉዳይ ምናምን ባይሆን ኖሮ እኛ ቶሎ እንመጣ ነበረ። ልጅን እንኳን ፈጣሪ ያተረፈልህ፣ ሌላ ነገር አለ እኛ ላንተ ምናረግልህ አሉት። በእውነት አመሰግናለሁ እያለ ነበረ። ምን ማለት ነው? እንዴት ጥቃት ሲፈጽምብህ ቻለ? ያው አንተም ብትሆን እንደዚህ ነገር ስትገባ ለእኛ ብታሳውቀን ጥሩ ነበረ። ብቻ ልናገኘው እንችላለን፣ ዝግጁ ነን እኛ እያሉ ነበረ። የኔ ችግር ነው። እሺ ችግር የራሴ ችግር ነው። እኔ በራሴ መንገድ ወጣለሁ፣ አመሰግናለሁ ሲል ነበር። ፖይራስ ይሉታል። መኪና ውስጥ ይገባ ነበረ። አንተ መጠየቅ ፈልጌ ነበር ማለት ልረሳው አልፈልግም። ለምንድነው ግን እኛን አሳልፈህ የሰጠህን ለምንድነው ሲሉት ነበረ። ያው ይሄ አቃቤ ሕጉ ስራ ነው። እኔ ቃሌን ባልሰጥ ኖሮ አይሸጉል ትታሰር ነበር። ቀጥታ አይሸጉልን ወደ እስር ቤት ነው የሚከቷት፣ ለዛ ነው ብሎ ነገራቸው ባጭሩ። እሷ ምን የምታውቀው ነገር የለም፣ በባካችሁ ደግሞ እንዳነግሯት እያላቸው ነበረ። በቀጥታ መኪና ውስጥ ገባ። ገረማቸው፣ ጥሯቸው እየሄደ ነበረ። ፖይራስ አሁን ወደ ፖሊስ ጣቢያ መጣ። ላሉት እሱ ስር ለሚሰሩት ፖሊሶች ዝርዝር መረጃ እየሰጣቸው ነበረ። ማን ከዚህ በኋላ እንደሚፈለጉ፣ በምን ምልክት እንደሚይዟቸው አይነት መረጃዎቹን እየሰጧቸው ነበረ። ፖሊሶቹ እዚህ ጋር በጭራሽ ተጠርጣሪዎቹ ከሀገር እንዳይወጡ በአየር መንገዶች በተለያዩ ኬላዎች ላይ ፎቶቸውን በመልቀቅና ማንነታቸውን በመልቀቅ እንዲያዙ ለማድረግ እየሞከሩ ነበረ። ፖይራስ ሁሉንም ነገር አንድ በአንድ እንድትይዙልኝ ፈልጋለሁ፣ በሁሉም ነገር እኔ ያለሁበት እያላቸው ነበር። በጣም ከፍተኛ የሆነ ምሬት አለበት። በተለይ ደግሞ ሲናን ልጄን እንደዚህ ያደረገውን ሰው እጨርሰዋለሁ ብሎ ሲናገር ሳይታሰብ ስሜታዊ እየሆነ ነበረ። ከዛም በኋላ አሁን እዚህ ጋር ጮሆባቸው እዛው ይቀመጣል እያላቸው ነበረ። እዚህ ጋር አይሸጉልን የነገራትን ነገር አስታውሰ። አይሸጉልን አንድ ድል ስጭኝ ብሏን ነበረ። እሷ ግን ስለምን ድል ነው የምታወራው ብለዋለች። ድንገት እሷን እያሰበ ባለበት አጋጣሚ የነገሮች አጋጣሚ ነው። ድንገት ደወለችለት። ስትደውለት ስልኩን እያነሳው ነበረ። የት ነህ? እንገናኛውን ነው ማናገር ነገር አለ እያለችው ነበረ። ከዛም በኋላ እሺ እንገናኛለን ብሏት በቀጥታ እየተቀጣጠሩ ናቸው የሚገኙት። አይሸጉል እስከምታገኘው ድረስ በጣም ቸኩላለች። በሌላ በኩል አሁን ሶንጉል በቀጥታ የፖይራስን ጎረቤት ቤት ጠራቻት። በአይሸጉል ጥቆማ ከመጣች በኋላ ወይኔ ይሄ ቤት በጣም ትልቅ ነው በጣም እንዴት ነው ማረጋውን እዚህ እያለች ነበረ። ቤቱ ተለቀባት፣ ገዘፈባት። ብቻዬን አልወጣውም ስትሉላ ነበረ። ነገር ግን በድንገት ራሷ ሶንጉል መጣችና ያለውን ነገር በሙሉ በዝርዝር ነገረቻት። ያ ሁሉ ነገር ልጄን ነው የሚመለከተው፣ ገባሽ? ልጄን በተመለከተ ነው ብዙ ስራ ልሰር የምትችይው እያለቻን ነበረ። ሌላውን ነገር በተረፈ ለኔ ታዩ፣ ነገር ግን የእሱ ጉዳይ ዋና ነው እያለቻት ነበረ። ከዛ በኋላ እዚህ ጋር እሷ በጣም እየገረማት እሺ ትላታለች። በሌላ በኩል ሰደርቲ አሁን ዶክተሩ እስኪመጣ ድረስ እየጠበቀው ነው። ዶክተሩ እስኪመጣ ድረስ ጠበቀው። ከዛም በኋላ ዶክተሩ ከመጣ በኋላ እሺ አመጣ ውጤቱን እያሉ ነበር። አምጥቼዋለሁ ይኸው ብሎ ወረቀቱን እየሰጠኸው ነበረ። ከዛም በኋላ ወረቀቱን ተመለከተው። በእናት አንብብልኝ፣ እኔ እንደዚህ አይገባኝም ምንድነው የሚለው ሲሉ ነበረ። ያንተ አረን ልጁ እያሉ ነበረ። ቃል እገባለሁ ለማንም አልናገርም፣ ከፈለክም ከከተማ መውጣት እችላለሁ ሲሉ ነበረ። አፍን ብቻ ዝጋልኝ፣ እኔ ሌላ ነገር አልፈልግም እያሉ ነበረ። ጥሩ እሺ ችግር የለም ብሎት ዶክተሩ ከመኪና ወረደ። ሰደርቲን አበደ። እንዴት ተሸወርኩኝ እያለ ነበረ በቀል የሚያስበው። በሌላ በኩል አሁን ፖይራስ እዚህ ጋር እየጠበቃት ነው አይሸጉልን እየጠበቃት ያለው በቀጥታ አንዳንድ ጨዋታዎችን እየተጫወተ ነበረ። ከዛም በኋላ እሷ መጣች። ከመጣች በኋላ ወዲያው
እንዴት ነሽ ታዲያ እያላን ነበረ። አለሁ አንተ እንዴት ናለችው? ምንም አይደለም ለማገገም እየሞከርኩኝ ነው ይላታል። ሁለቱም አብረው ወክ ማድረግ ጀመሩ። በሌላ በኩል ምቴ ቢሮ ነው ያለው። ምቴ ከሆነ ሰው ጋር እያወራ ነበረ። በድንገት ሴማ ትመጣለች። እንደመጣች ተቀመጭ ይላታል። መጀመሪያ አብሮት የነበረው እንግዳ ቻው ብሏቸው ይሄዳል። ሴማ ገና ከመምጣቷ ምቴን ታዲያ እንዴት ነህ ምቴ እያለችው ነበር። አለሁ የሚጠጣ ነገር ምን ትፈልጊያለሽ እያለ ነበረ። ከዛ በኋላ እዚሁ የሚጠጣ ነገር እያዘዘ ነበር ሻይ። ከዛ ቁጭ ብሎ ማውራቱ ሊቀጥል ነው። በሌላ በኩል አሁን አይሸጉል ከፖይራዝ ጋር እያወራች ነው። ፖይራዝ በተደጋጋሚ ስደውልልህ ነበረ ስልክህንም አታነሳም፣ ያንተ ነገር እጅግ በጣም እያሳሰበኝ ነው ይቀኛው ምን ሆነሃል ግን እያለችው ነበረ። ደህና ነኝ አይሸጉል ደህና ነኝ፣ ምንም የተፈጠረ ነገር የለም ማለት ዝም ብለሽ ነው የምትጨናነቅ ማለት እኔ መጥፎ ስሜት ቢሰማኝ ባይሰማኝ እንዴት አንቺ ምን ላንቺ ግድ ይሰጥሻል እያለ ነበር። አይደለም ግን አላውቅም ግን ግድ ይሰጠኛል እያለችው ነበር። አይሸጉል ልስ ልክ ነበርሽ እያለ ነበር። እሱማ ልክ ነበርኩኝ እያለችው ነበር። ግን ምድር ስለምን እያወራ እንዳለ አልገባኝም። በምኑ ጋር ነው ልክ የሆንኩት አለችው መልሳ ደግሞ ማለት እኔ እንዳልኩት ከሆነ እኔ ማለት ጥቁር ቀዳዳ ነኝ ገባሻ? በዛ ጥቁር ቀዳዳ በኩል ነው በጣም ብዙ ችግሮች እየፈለሱ እየምጡት እና ልልሽ የፈለኩት በቃ አምልጪ ራስሽን አድኝ እያለ ነበረ። እኔ አንዴ ራሴን አድኛለሁ አንተን ያመጣኝ ታስታውሳለህ አይደለ እያለችው ነበር። አዎ ከዚህ በኋላ ግን አልከተልሽም ያለሽ ከዚህ በኋላ እየገባሽበት አልገባም ከዚህ በኋላ በምንም መንገድ አልከተልሽም አሁን ሂጂ እያለ ነበር። አንተ አብዳር እንዴ ገና ለገና እዚህ ልቆይ ልሂድ ምንም የወሰንኩ ነገር የለም ስትል ነበር። እሱ እኔን አያገባኝም ይላል ፖይራዝ። ምን ማለት ነው እያለ ነበረ። መሄድ አለብሽ እኔንም ማዳን አለብሽ አንቺ ኬርሽ እኔ ምድናለሁ ራስሽም ትድኛለሽ። ተመልከቺ እኔ ከዚህ በኋላ እዚህ ሰላም አላገኝም። እሺ ችግር ውስጥ አስገባሻለሁ። እኔ በጣም ብዙ የሚያሳስበኝ ነገር አለ። እባክሽ እኔ ሰላም እንድትሆኝ ብቻ ነው የምፈልገው ላስታውስሽ ፈልጋለሁ እባክሽ እያላን ነበረ። ከዚህ በኋላ ድጋሚ አንገናኝም እያላን ነው። ድንግጣ ትመለከተዋለች። በሌላ በኩል ምቴ ከሴማ ጋር ማውራቱን ቀጠለ። ታዲያ ምቴ ስራ ሁሉ ሰላም ነው? በነገራችን ላይ ያረክልን ነገር በቀላሉ የሚረሳ ነገር አይደለም። ስለሁሉም ነገር አመሰግናለሁ። መቼስ ችግር ውስጥ ገብተሃል አይደለ በእኛ ምክንያት እያለችው ነበረ። አይ ምንም ይሄን ያን ነገር አይደለም የሚካበር ነገር አይደለም እያለ ነበረ። አይ ብቻ ከዚህ በኋላ ግን ራስን ችግር ውስጥ አታስገባ። እኔ ተፈትቻለሁ። የጥብቅና ስራውን ካቆምኩበት መቀጠል እችላለሁ። ከዚህ በኋላ እኔ ልሰራው እችላለሁ። ስለዚህ ራስን ችግር ውስጥ አታስገባ ስትለው ነበረ። እንዴ የችሎቱ ቀንም እኮ አስፈራርተውኛል እኮ ሰውየው እንደውም በጣም ሲሪየስ ነው የሚመስለው ማለት የሆነ ነገር ባረግ በጣም ከባድ ዋጋ ላይ ያስከፍለኝ ይመስል ነበረ እያለ ነበረ። የትኛው ሰው ይህ ነጭ ጸጉር ያለው እያለችው ነበር። አውሱ እያለ ነበረ። የሆነ ቁመቱ ከዚህ እስከዚህ እያለ በመጠን ነገራት። ቆይ እስኪ ላሳይክ ይሄ ነው ብላ አሳየችው ፎቶ። አዎ በትክክል ይሄ ነው እያለ ነበር። አውቀዋለች ሴማን ብትሆን። እዚህ ጋር በሌላ በኩል አሁን ፖይራዝ ለአይሸጉል ቀይ መስመር እያሰመረላን ነው። ከዚህ በኋላ አንተያይም ላንተያይ እንችላለን እያላን ነው። ቁርጥ ያለ ውሳኔውን እየነገራት እጅግ በጣም እያሳዘናን ነበረ። ተመልከቺ እዚህ ጋር በአንድ በኩል የሆነ ሰው አለ ሀብታም ነው ስኬታማ ነው መልካም ነው። እኔን ደግሞ እዚህ ጋር ተመልከቺኝ ችግር አለብኝ ይልስም ልቅርብሽን ታዩ ከኔ ጋር ያለሽ ነገር ታዩ እያላን ነበረ። በሌላ በኩል ሴማ አሁን ላይ መቴን ድጋሚ ሰው እያንተ ጋር ከመጣ ንገረኝ ያለችው ነበረ። እኛ እየተከተል ነው አለችው። እሺ አላት። ተሰናብታው እየወጣች ነበረ። አይሸጉልን ግን አግኝተሻታል እባክሽ ካገኘሻት መልእክት አድርሽልኝሽ ጠፍታለች እያለ ነበረ። እሺ አደርስልሃለሁ እያለችው ነበረ። በከታጠላው ትሄዳለች። በሌላ በኩል አሁን የሸጉል ፖይራዝን እየለመነችው ነው። ተለያይተናል እኮ እኔና አንቺ እኮ አብቅቶናል እኮ ስለምንድነው እያወራን ያለ ነው እባክሽ ምንም ጥቅም የለውም እያላን ነበረ። ከዛም በኋላ አሁን እዚህ ከሁለቱም መግባባት ከበዳቸው። ፖይራዝ ስልክ እየተደወለልን ነው በቃ ብሄድ ይሻለኛል ላታል። እሷም እየተደወለላን ነው እመጣለሁ እንገናኛለን አለችው። የደወላት ምቴ ነበረ። ምቴ እሺ እንገናኝ እያለችው በአንድ በኩል እዚህ ጋር ደግሞ ተመልከት በቃ እንደዛ ከሆነሽ ክረምት ላይ እንጋባ እያላት እየቀለደባት የተረገምክ ነው ፖይራዝ ስትሮ ነበረ። አንቺም የተረገምሽ ነሽ ይላታል። ሁለቱም እንደዚህ ተሞላልጨው በቀጥታ ይለያያሉ። ሁለቱም እልህ ውስጥ ገብተዋል። ተለያይተው በተቃራኒ አቅጣጫ ይራመዳሉ። በሌላ በኩል አሁን ላይ አዲሷ ሞግዚት ህፃኑን እየተንከባከበችው ነው። ከዛም በኋላ እዚህ ጋር ትቆጣታለች። ሶንጉል 10 ጊዜ እየመጣች ነበር እንደዚህ አርጊ እንደዚህ አታርጊ ብላ እየጠየቀቻት ያለችው። ከዛ ሰደርቲን ብላ እንኳን ስትጠራ አባቱ ሰደርቲን ብላ ተጣሪ ስራ ነበረ። ሰደርቲን መልእክት ላከባት። በውጭ በኩል ነው እየጠበቀች ነው እያለች ነው የሚል ነበረ። ሶንጉል ወደታች ወረደች። ሰደርቲን ግቢ ውስጥ ቆመዋል። ከዛም በኋላ በቀጥታ ነበር ራመድ እያለች ሰደርቲን ምንድነው ነገረ ስራ በሙሉ እኮ ይገርማል። ምን የጀመርከው ነገር አለ ምንድነው ስትለው ነበረ። የኔ ፍቅር እያለ ነበረ። እያስፈራኝ ነው አለችው። እጁ ላይ በጀርባው የሆነ ነገር ይዟል ደብቀዋል። እያስፈራኝ ነው የእውነት አለችው። የደበቀውን ነገር አወጣ። የደበቀው አበባ ነበረ ነጭ አበባ። ስታየው ደነገጠች። ወይኔ ብለዱስ እየጠጋች ነበረ እያደነቀችው ነበረ። አብረን እንሂዳ እያላን ነበረ። ለአንድ ቀን ከዚህ ቤት እንሂዳ አብረን ጥሩ ጊዜ እናሳለፍ ብሎ ጠየቃት። ከዛ እሷ እየሳቀች በቀጥታ ወደ አበባው ተጠጋች። አበባውን የወደደችው ይመስላል።
በሌላ በኩል ሴማ ወደ ባህሪ ጋር እየመጣች ነበረ። ምን አረግሽ እያለ ነበረ። ኡፉክ የሚባለውን ሰው ታስታውሰዋል? ምቴን እያስፈራራም ታውቃለህ? ምቴንም ያኔ ችሎቱ ሊጀምር ሲል አስፈራርቶን ነበረ። ግን እኔም እየተከታተልኩ ያለሁት ባገኘነው አጋጣሚ ጥሩ እድል ሲመቻችልን ስናገኘው እንጥለዋለን አለችው። የፖይራዝ በሰጠሽ ፋይል ዙሪያ ያገኘሽው አዲስ ነገር የለም ብሎ ጠይቃታ ቼክ አረግ ያለው አድራሻዎቹ ምናምን ሰውየው ግን እንደ መንፈስ ነገር ነው። የውሃ ሽታው ነው እኮ ቀረ እኮ ምንም ምልክትም የለውም። እሱን ምንይዝበት አዲስ መንገድ መፈለግ አለብን። አንድ ጥያቄ ልጠይቅ ፈልጌ ነበር አለችው። አትጠይቂኝ ይቅርብኝ፣ ሂጂና ሰደርቲንን ጠይቂው እያለ ነበረ። ባባ ባህሪ እረፍት ላይ ያደርግ እያሰበን ያለው ሰደርቲንን ለዛ ነው በሱ ወንበር ላይ የሾመው። እርግጠኛ ነህ ባባ ስትለው ነበረ። አዎ እርግጠኛ ነኝ ብሎ ቀና ብሎ ተመለከታት። ኮስተር ብሎ ሲመለከታት እሺ በቃ ደስ እንዳለ እያለችው ነበረ። በቀጥታ ጥላው እየወጣች ነበረ። ያው እኔና አንቺ ታውቂያለሽ ለወራቶች ያህል ብቻችንን ሆነን ጊዜ የምናሳልፍበት እድልም አላገኘንም። እንደገና ደግሞ እኔም ንጹህ አየር መተንፈስ እፈልጋለሁ እባክሽ እሺ በኝ እያለ ነበረ። ይቻላል ነገር ግን ልጃችንስ የሱስ ጉዳይ እያለችው ነበረ። እኮ አዲስ ሴት ሞግዚት ቀጥረሽ የለ እንዴ? እሷ ታያለች ታዲያ ምን ችግር አለ? አንድ ቀን እኮ ነው እያለ ነበረ። ታዲያ ለምን ሆቴል አናረገውም? ለልጃችንም እንደስተው ነበር። ሆቴል አያስፈልግም፣ እዛ ነው መሆን ያለብን። እሺ ምዝገባ ላይ ደግሞ ምናምን ያስቸግሩናል እያለ ነበረ። እሺ ደስ እንዳለ ሰደርቲን ስትለው ነበረ። ብቻቸውን የሚሆኑበትን አጋጣሚ እየፈለገ ነው። ሰደርቲን የሆነ ነገር አቅደዋል። ከዚህ በኋላ ላንቺ ውበት ላንቺ ነው መገዛ የኔ ፍቅር እያለ ነበር። ወይኔ ሰደርቲን ነገር በህልሜ ነው በሆኔ እያለችው ነበር። እሱም እያቀፋን ነበረ። ደስ ብሏት ታቅፈዋለች። እሱ ግን ነገር አስበዋል። በሌላ በኩል አሁን ሴማ ወደ ዙልፊካር እየመጣች ነው። አብራቸው ታወራለች። እነ ሰፈርም አሉ። ሰፈር በዚህ አጋጣሚ ሱፍ ልብስ እንዲያሰፋ ጨርቅ ምናምን ነገር እንደዚህ አዞ ነበረ። ከዛም በኋላ በስነስርዓት ቤት ተለክቶ ነው የሚሰራለት። ከዛ ባለ ልብስ ሰሪው ከታይት የጠበበ ሱሪ ያሰራለት። ጃኬቱን በሙሉ የህፃን ልጅ አጭር ሱሪ ምናምን ነገር እዚህ ጋር ይሄን አላረግም ብሎ እንደ ህፃን ልጅ ሲነጫነጭ እነ ሴማ እያዩት እየሳቁበት እየገላገሉት ነበረ እንደ ከልብስ ሰፊው ጋር እንዳይጣላም። በሌላ በኩል አሁን የፖይራስ ፖሊሶች በውጭ በኩል ሆነው እየጠባበቁ ናቸው ያሉት። ፖይራስ ያንን ማፊያ ሊይዘው በጣም ቀርበዋል። ከዛ አሁን እዚህ ጋር ተዘጋጅተው ዝግጅታቸውን ጨርሰው ወደ ውስጥ ሊገቡ ናቸው። ከዛም በኋላ ወደ ውስጥ ከገቡ በኋላ በቀጥታ ነበር በቀላሉ የያዟቸው። ፖይራስ በሌላ በኩል እዚህ ጋር የአይሸጉል ነገር እያሳሰበው ምቴ ቀጥታ ነበረ ወደ አይሸጉል ቤት እያመራው። እንገናኛ አላት። ከዛ ተገናኙ፣ ወጡ፣ እራት ሊበሉ እየሄዱ ነበር። አይሸጉል ለምቴ የሆነ እድል ልሰጠው እየፈለገች ይመስላል። ምክንያቱም ፖይራስ ከዚህ በኋላ መንገዱን በሙሉ ሁሉ ዘግቶባታል። ሁለቱ አብረው እያወሩ ነገር ግን እነ ፖይራስ ገብተው ማፊያዎቹን በጥንቃቄ እየያዟቸው ነበር። ምቴ በሌላ በኩል ከዛ ኡፉክ ከሚባለው ማፊያ ጋር ተገናኘ። እዛ ሆቴል ውስጥ ነበር። ነገር ግን ወደ ሽንት ቤት እየሄደ ያለ አንተ ሰው ይኸውልህ ስማ፣ የራስን ህይወት ላይ ብታተኩር አይሻልህም? ማለቴ ለምን ትንቀዠቀዣለህ? የተረጋጋ ህይወት ብትኖር አይሻልህም? እያሉ ነበረ። ምን ላርግ ታዲያ ምን ላርግ እያሉ ነበረ። ምቴ በጭራሽ እንደማይሰማው ነገረው። በጭራሽ ምንም ቢሆን ምንም እነሱ የሚሉትን ነገር ሰምቶ እንደማይፈራ እዚያ አረጋግጠለት። አይ ነገር ከባድ ነው የሚሆነው፣ ይህን ነገር እርሳው፣ አለበዚያ በእሷ ደግሞ እንመጣባለን፣ እንጎዳባለን፣ እሷን እናሳያለን እያሉ ነበረ። ከዛ በኋላ በቀጥታ ጥሎትን አስፈራርቶት ይሄዳል። ማታ ላይ አጠቃላይ ነባሪ ቤተሰብ ተሰብስቦ እራት እየበላ ነበር ያለው። ሶንጉል የልጇ ነገር ልጅ እያሳለው ነው ምን ሆኖ ትላለች። ስልኳ ላይ እጇ ላይ የሆነ መቆጣጠር ያላት እንደ ካሜራ ነገር። ቆይ ካሳለው ሊድ ብላ እየሮጠች ትሄዳለች። ሰደርቲ ምንም ግድ አይሰጠው፣ ምክንያቱም የሱ ልጅ አይደለምና። እዚህ ጋር ቤት ቁጭ ብለው ከዛ ምቴ ደግሞ እዚህ ጋር እየደወለ ነበር ወደ ሴማ ምቴ ልታናገረው ትሄዳለች። ሄለው ሴማ ቅድም አሰራርቶ ነበር ያልኩሽ ሰውዬ አሁን ደግሞ መልሶ አገኘኝ። ተመሳሳይ ነገር ነበር የተናገረው። በአሁኑ ግን ከበድ ያለ ይመስላል። ማለት ይህን ነገር እርሳው ኬዙን ብተው ይሻላል ምናምን ነገር እያለኝ ነው አላት። የትኛውን ኬስ ነበር አልነገረኝም፣ ነገር ግን ድጋሚ እንዳገኘው ይፈልጋል እያለ ነበር። በጣም ጥሩ እዛ እንሆናለና በርቀት ነገሮችን እንቆጣጠራለን አለችው። ድንገት ሰፈር መጣ። ምን ተፈጠረ እያለ ነበረ። ባኪያ ኡፉክ የሚባለው አብዶ ምቴን እያገኘው ነው፣ እያስፈራሩ ነው ጠበቃው ምቴን እያለችው ነበረ። አይ ኧረ ይሄን ነገር ጉዳዩን ጨርሶ ቶሎ ብለን በእናት ችግር ውስጥ እሱም እንዳይገባ እያለ ነበር። እሺ አለችው። በሌላ በኩል አይሸጉልና ምቴ እራት መብላታቸውን ቀጠለው። ምቴ ለአይሸጉል ምን እንዳጋጠመው እየነገራት አይደለም። ከዛም በኋላ በቀጥታ ነበረ እነ ዙልፊካር የሶንጉልን ሞግዚት ቤት ድረስ የሸኟት። ቤት ድረስ ሸኝቷት በቀጥታ ይሄዳሉ። እንደሄዱ ነበረ ድንገት ፖይራዝ እየመጣ የነበረው። ፖይራዝ በቀጥታ ነበረ ወደ ውስጥ እየገባ ያለው። ወደ ውስጥ እየገባ ቤት ውስጥ የሆነ ሰው እንደገባ ገብቶታል። የሆነ ሰው ቤቱ ገብቶ እያበረበረ ነው። ፖይራዝ በቀጥታ ወደ ውስጥ እንደገባ ያ ሰው እየሮጠ ቶሎ ብሎ ይወጣል። ፖይራዝ በሩጫ ይህን ሰው ይከተለዋል። ነገር ግን እሱ በፍጥነት ነበር የሚሮጠው። እነ ዙልፊካር ብዙ ማራቁም እዛው አካባቢ ናቸው። እነ ሰፈር የሆነ የሚበላ ነገር እንግዛ ብለው እዛ መጠጋታቸው ነበረ። ነገር ግን ፖይራዝ ይህን ሰው ለመያዝ ቶሎ ብሎ ወደ ፖሊስ ጓደኞቹ በሬዲዮ ድምጽ እያሰማ ነበረ። ድረሱ እያለ የለበ
የለበሰውን ሹራብ ቤት አቅጣጫ እንደሮጠ ይናገራል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።